መረጃዎችና ዘገባዎችን ጀመጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በሰዓት የተለያዩ ዝርዝር የግንባር መረጃዎችን ይዣለሁ። ጠቅላይ ሚኒስትሩ ወደ ጣና ገዳማት ለጉብኝትና ሙዚየም ለማስመረቅ ይመጣሉ መባሉን ተከትሎ በጣና ገዳማትና በአካባቢው እንደዚሁ ውጥረቶች አሉ። ትላንትና በጣና ገዳማት አቅራቢያ በሆነው አንዱ ደቅ መግቢያ ላይ በተደረገው ውጊያ ሰብአዊ፣ ቁሳዊ፣ ወታደራዊ ጉዳት መድረሱ ይታወቃል። ይህንን ተከትሎ ሁለት ጀልባዎች እንደዚሁ ሰጥመዋል። አንዱ ሙሉ በሙሉ ሰጥሞ አንደኛው ደግሞ በከፊል ሰጥሞ በኮማንዶዎች ላይ ጉዳት ደርሷል። ይህንን ተከትሎ ከበርካታ ኮማንዶ ከባህር ዳር መንቀሳቀሱም በጎርጎራ አቅጣጫም እንደዚሁ ውጥረቶችና ጥቃቶች መኖራቸውን የሚገልጹ መረጃዎችን ጨምሮ በተለያዩ አካባቢዎች ያሉ ዝርዝር የግንባር መረጃዎችን በሰዓት ወደ እናንተ የማደርስ ይሆናል። ከያስኳቸው መረጃዎች መካከል በዋናነት በኢትዮጵያና ሱዳን ኮሪደር አካባቢ ያሉ አሁናዊ ሁኔታዎችን በተመለከተ እንደዚሁም ደግሞ በሰሜን ወሎ ወልዲያ ዙሪያና በራያ ቀጠና ያሉ መረጃዎችን እንዲሁም ደግሞ በተለያዩ አካባቢዎች ያሉ ወደ ሸዋም፣ ጎጃም፣ ጎንደር በሁሉም ቀጠናዎች ያሉ መረጃዎችን በቅደም ተከተልና በዝርዝር የማደርሳችሁ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። ሐሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ ልታደርሱ ትችላላችሁ። በቴሌግራም በዋትስአፕ በሜሴንጀርም እንደዚሁ ሐሳብ አስተያየቶችን ልታደርሱ ትችላላችሁ። በርካታ ሐሳብ አስተያየቶችን አድርሳችሁኛል። እንግዲህ ከአድርሳችሁኝ ሐሳብ አስተያየቶች መካከል በተለይ ፋኖ አንድነት የተመለከቱ ጉዳዮችን እንዲሁም ደግሞ አንዳንዶቻችሁ ደግሞ የሽምቅ ውጊያ ባህሪያትን በተመለከተ እንደዚሁ የሽምቅ ውጊያ ያዝ ለቀቅ እያደረገ የሚደረግ ነው በሚል እንደዚሁ ከአሁን በፊት የነበሩ ልምዶችን በተመለከተ እንደዚሁ ተሞክሮችን በሚዲያ ቢቀርቡላችሁ አድርሳችኋል፣ ተመልክቻችኋለሁ። በእጅጉ አመሰግናለሁ። ከዛ ባሻገር እንደዚሁ የህዝብ አንድነትና የቀጠናውን የኃይል አሰላለፍ በተመለከተም እንደዚሁ ሐሳብ አስተያየቶች በተለይ የሱዳንን አጠቃላይ ሁኔታ በተመለከተ በየመን ያለውን የመንን ወደ ሁለት ለመክፈል የዩናይትድ አረብ ኤሚሬትስ እየሄደችበት ያለውን መንገድ ሱዳንን ለሁለት ለመክፈል አረብ ኤሚሬትስ እየሄደችበት ያለው መንገድ ነገም በኢትዮጵያ ውስጥ ተመሳሳይ ጣፈንታ የሚገጥመው ይሆናል። ከዚህ ባሻገር በሶማሌላንድ ተሳክቶላታል። ስለዚህ ዩናይትድ አረብ ኤሚሬትስ በቀጠናው ይዘው የመጣቸው ያለው አጠቃላይ አዲስ ፖለቲካ ከአማራም ከኢትዮጵያም አንጻር እንዴት መታየት አለበት በሚል በዚህ ጉዳይ ላይ እንግዶችን ብታቀርብና ባለሙያዎችን ብትጋብዝ የሚል እንደዚሁ አስተያየት አድርሳችሁኛል። በእጅጉ ተመልክቻለሁ። በዚህ ላይ እንግዲህ አስተያየት ያሰጠኝ ወታደራዊ ባለሙያ የቀጠናው የጂኦፖለቲክስ ምልከታው ከፍ ያለ እንደሆነና በተለያዩ ሰላም ማስከበሮች የተሳተፈ መሆኑንም እንደዚሁ የሚገልጽ የግል መረጃውን እንደዚሁ አካፍሎኛል። በእጅጉ ነው የማመሰግነው። ይሄ ጉዳይ በትክክል እንግዲህ የአፍሪካ ቀንድ ላይ አሁን የኃይል እና የፖለቲካ ሚዛናቸውን ለማስጠበቅ እየተንቀሳቀሱ ካሉት ቱርክ፣ ሳውዲ አረቢያ ባሻገር አሁን ዩናይትድ አረብ ኤሚሬትስ በግልጽ ደቡብ የመንን ለመገንጠልና የራሷ የባህር ኮሪደር ለመቆጣጠር በሶማሌላንድ ከእስራኤል ጋር የጀመረችው ጥምረት እንዲሁም ደግሞ የሁቱ አማጺዎችን ለመውጋት ከእስራኤል ጋር በየመን የጀመረችው ዘመቻ ከሳውዲ አረቢያ ጋር በቀጥታ አጋዥቷታል። ከሳውዲ አረቢያ ጋር ሰሞኑን እንደዚሁ የአየር ክልል በየመን ቀጠና የእርስ በርስ ግጭት አድርገዋል። ይህንን ጨምሮ በኢትዮጵያ ውስጥ ይዘው የመጣቸው ጉዳይስ ምንድነው የሚለውን ወደፊት እንግዲህ እንን ባለሙያ ጨምሮ ሌሎች በጽሁፍም በቃለም በኢንተርቪው የሚቀርቡ ካሉ የምንመለስበት ይሆናል። የቀጠናው ሁኔታ ተለዋዋጭና ፈጣን እየሆነ ነው የሚገኘው። ከዚህ አንጻር እንግዲህ አስተያየቶቻቸውን ተመልክቻለሁ። እንደዚሁም ደግሞ በተለያዩ አካባቢዎች ያሉ መረጃዎችን ሸፍኖ ከመስራት አንጻር ወደ ምስራቅ ኢትዮጵያ የሐረርጌና ባሌ አካባቢዎች መረጃዎችን እያደረስክ አይደለም፣ እኛ እንከታተልሃለን ብላችኋል። በአካባቢው ያሉ መረጃዎች ካሉ ለመሸፈን ዝግጁ ነኝ። እንግዲህ ዛሬ መነጋገሪያ ከሆኑ ትናንትና ጉዳዮች፣ ዓለም አቀፍ ጉዳዮች መካከል አንዱ ዶናልድ ትራምፕ የቬንዙዌላውን ፕሬዝዳንት አንቀው ይዘው መሄዳቸው ነው። ይሄ ጉዳይ መነጋገሪያ ሆኗል። ይህንን ተከትሎ የትኛው ሀገር ነው ሉዓላዊ የሚል እንደዚሁ ጥያቄዎች እየተነሱ ነው። የአሜሪካውን ፕሬዝዳንት ወፈፌ እስከማለት የደረሱ ብዙዎች አሉ። በዚህም የተቃውሞ ሰልፎች ተቀስቅሰዋል። ዓለም በዚህ ጉዳይ ላይ እየተነጋገረ ነው የሚገኘው። በልዩ ኦፕሬሽን ነው ዶናልድ ትራምፕ እንግዲህ ፕሬዝዳንቱን ይዘው መውሰዳቸውን የገለጹት። ይህንን ተከትሎ በቬንዙዌላ ያለው አጠቃላይ ሁኔታም እንደዚሁ ህዝቡ አደባባይ ወጥቷል፣ በቁጣውን እየገለጸ ነው። ይሄ ለሌሎች ሀገራትስ ምን ያስተምራል የሚለው ከአሁን በፊት አሜሪካ በሊቢያ ካደረገችው ዘመቻ በኢራቅ ላይ በሳዳም ሁሴን ላይ ካደረገቻቸው ዘመቻዎች ይህን የተለየ የሚያደርገው ምንድን ነው የሚለውም የተለያዩ ጉዳዮች እየተነሱበት ይገኛሉ። ለማንኛውም ይህ ዓለም አቀፍ ጉዳይ ላይ እንግዲህ እንደ አፍሪካ ቀንድ ምን ይሆናል የሚለውን አብሮ የሚታይ ነው የሚሆነው። ብዙዎቹ እንግዲህ ዶናልድ ትራምፕ እንኳ ጣልቃ ቢገቡብን እንመክታቸዋለን የሚል አስተያየቶችን ሰጡ ተመልክቷል፣ ኢትዮጵያን ጨምሮ። ለማንኛውም ዶናልድ ትራምፕ ትላንትና እንግዲህ በልዩ ኦፕሬሽን በሚል የቬንዙዌላውን ፕሬዝዳንት ከነባለቤቱ አንቀው ይዘው ወደ ዋሽንግተን ወስደዋል። ያለ መነጋገር ይሄ ነው። ወደ መረጃዎቹ ነው የሚሄደው። ወደ መረጃዎቹ ሲሄድ በአዲስ አበባ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
ተወካዮችና በብልጽግና ባለስልጣናት መካከል የተደረገው ስብሰባ በአመዛኙ ያለ ስምምነት መጠናቀቁን የሚገልጽ መረጃ ወጥቷል። በአዲስ አበባ ቅድስት ሥላሴ ዩኒቨርሲቲ መሰብሰቢያ አዳራሽ በነበረው ስብሰባ የአዲስ አበባ ምክትል ከንቲባ፣ የአዲስ አበባ ጸጥታ ቢሮ ኃላፊ፣ የአዲስ አበባ ገቢዎች ባለስልጣናት እና የአዲስ አበባ ቤተ ክህነት፣ የአብያተ ክርስቲያናት ኃላፊዎች፣ የደብረ አስተዳዳሪዎች እና የአጥቢያ ተወካዮች በተገኙበት ስብሰባ ተደርጓል። በስብሰባው የተለያዩ ሀሳቦች መነሳታቸው ነው የመረጃ ምንጮች የገለጹት። የብልጽግና ባለስልጣናት ዋና ዓላማ ቤተክርስቲያኗ ግብር መክፈል አለባት የሚለውን ለማሳመንና በዚህ ላይ መነጋገር አለብን በሚል የጠሩ ስብሰባ ሲሆን ያው ስብሰባው ከመጀመሪያውም ጀምሮ በቤተክርስቲያኗ መዋቅር የተጠራ አይደለም። በብልጽግና በራሱ መዋቅር የጠራው ነው። ከሲኖዶሱ ጀምሮ እስከ አጥቢያ ድረስ ያሉት የቤተክርስቲያኗ መዋቅር አያውቁም የሚሉ ጥያቄዎች ሲነሱ ነበር። ያም ሆኖ ግን በተለያየ መንገድ ለስብሰባ ተገኝተዋል። ከተገኙ በኋላ በቤተክርስቲያን ሰዎች ጠንከር ያሉ አስተያየቶች ለብልጽግና ባለስልጣናት ተሰጥተዋል። ቤተክርስቲያኗን ሆን ብሎ በዚህ ስርዓት መግፋትና ጫና ውስጥ በማስገባት ቤተክርስቲያን እንድትገፋ እንድትዳከም የማድረግ መንግስታዊ ሴራዎችና ስልቶች እየተሰሩ ነው የሚሉ አስተያየቶች በብዛት ተነስተዋል። ቤተክርስቲያን ከመንግስት በመቀጠል በግዙፍ የሆነ የሰው ኃይል የቀጠረች ወይ ደግሞ የተሸከመች መሆኗ እየታወቀ ሆን ተብሎ ያለ ፍቃዷ አስነዋሪ ድርጊት ተፈጽሞባታል በቤተክርስቲያኗ ላይ በሚል አባቶች ቁጣ ማሰማታቸውም ተሰምቷል። ማሳያነትም ቤተክርስቲያኗ በምጽዋተ ሙዳይ፣ በልገሳ፣ በስለት የሚገኝ ገንዘብ በሌላ ከኪራይና ከህንፃ ኪራዮች እንዲሁም ደግሞ ከሌላ የአገልግሎት ክፍያ ጋር አብሮ ገንዘቡ በአንድ የባንክ አካውንት ወይም ደግሞ የባንክ ቋት ይቀመጣል። ይህን ያለ ቤተክርስቲያኗ ፈቃድ በቀጥታ በማን አለብኝነት ከሂሳቡ ተቀንሶ ወደ መንግስት ሂሳብ ቋት ገቢ እንዲገባ ተደርጓል። የቤተክርስቲያኗን ከመድፈር ተለይቶ አይታይም። ግብር ለመክፈል መነጋገር ያስፈልጋል። በዚህ ሁኔታ ቤተክርስቲያኗ በአደባባይ ገንዘቧ ተዘርፏል። ለግብር ተብሎ ከቤተክርስቲያኗ አካውንት የተወሰደው ገንዘብ ቤተክርስቲያኗን እንደመድፈር ይታያል። በዚህ እንግዲህ እንን ሲናገሩ የብልጽግና ባለስልጣናት በመሃል ሲናገሩ አባቶች ተቃውሞ ነበራቸው። በመሃል አዳራሹ እንደዚሁ ተቃውሞም ድምጽ ተሰምቶበታል። ሁለት ጳጳሳት ተሰብሳቢዎቹ ተቃውሟቸውን እንዲያቆሙ የጠየቁ ቢሆንም የብልጽግና ባለስልጣናት ግን መነጋገርና መግባባት አለብን በሚል ግብር መክፈል አለባት ቤተክርስቲያኗ የሚለውን ጉዳይ ለማስረዳት በሄዱበት መንገድ አባቶች ላነሷቸው ጥያቄዎች ተገቢ ምላሽ አልሰጡም። በዚህ መንገድ የውሎ ሁኔታው በዚህ ሁኔታ ተጠናቋል የሚል መረጃ ነው ያለው። ወደ ጅማ ዞን ስንሄድ በጅማ ዞን አሁንም በጊራ ወረዳ በዋላ ቀበሌ በአማራ ተወላጆች ላይ እና በአማራ ላይ የሚፈጸመው ግፍ ቀጥሏል። በተለይ ዘግናኝ እና አሸማቃቂ የሚባሉ ጥላቻና እንዲሁም ደግሞ ክብረነክ የሆኑ ስድቦችን ጨምሮ በአደባባይ ሰዎች መሰቀላቸው ነው የተገለጸው። ህዝቡን ሰብስበው ስብሰባ ላይ እንፈጃችኋለን፣ እዚህ ስብሰባ የምትወጡት የወጡ ልጆቻችሁን ካመጣችሁ ነው፣ ካልሆነ እንፈጃችኋለን በሚል እናቶችን፣ ህፃናትን፣ ሴቶችና አረጋውያንን ጨምሮ የኦሮሚያ ልዩ ኃይል የረጲ ሎላ እንዲሁም ደግሞ ጋቸና ሴርናና ሌሎች ጸጥታ አካሎች ከበባ ማድረግ እናቶችና ህፃናቶችን እንደዚሁ ዘለፋም ክብረነክ የሆኑ ስድቦችንም ሰድቧቸው ነበረ። በዚህም እንግዲህ በ8 ሰዎች ጠፍተዋል። ሁለቱ በኦሮሚያ ጸጥታ ኃይል ተሰቅለው ተገኝተዋል። እንግዲህ በስቅላት ገድልን ቀተናቸዋል ነው ህዝቡ ተመልከቱ በሚል በአደባባይ መሰቀላቸው ነው የታወቀው። 32 ሰዎች በዚህ ሰዓት በረጲ ሎላ፣ በጋቸና ሴርና በኦሮሚያ ልዩ ኃይል እጅና እግራቸው ታስሮ ስቃይ ውስጥ ካሉ 7ኛ ቀናቸው ይገኛል። እስካሁን አልፈቷቸውም። ለጧት ለሽንት ይፈቷቸዋል፣ ማታ ደግሞ እንደዚሁ ምግብ እንዲበሉ ይፈቷቸዋል። ከዛ ውጭ አስረዋቸው ነው የሚያድሩ። ስቃይ እየተፈጸመባቸው ነው። አጸያፊ ማንነት ተኮር ስድብና ጥላቻዎችን የሚያሳዩ እንደዚሁ ንግግሮች በተደጋጋሚ ይነገራሉ። ራቁታችሁን መጣችሁ ገንዘብ እዚህ ያፈራችሁ ገንዘቡን ነጥቀን ራቁታችሁን እንሰዳችኋለን በሚል ማንነት ተኮርና አጸያፊ ስድቦች ይሰደባሉ። ማንም አማራ ከዚህ የሚወጣው ባዶ እጁን እንጂ አንድም 74 ሳንቲም ይዞ መውጣት አይችልም የሚል ማሸማቀቅ፣ ራቁታችሁን እንሰዳችኋለን ራቁታችሁን እንደመጣችሁ በሚል እየተፈጸመ ያለው ስድብ በአካባቢው ማህበረሰብ ላይ እንግዲህ የከፋ የስነ ልቦና ጫና ማሳደሩን መረጃ ምንጮች ገልጸዋል። ቡና እንዳይሸጡና ቡና ነጋዴዎች ከነሱ እንዳይገዙ ከአሁን በፊት ግዥ የፈጸሙት ገንዘቡን እንዳይሰጧቸው ወደ ገበያ ወስደው ከብቶቻቸውንም የእርሻ ምርቶቻቸውንም እንዳይሸጡ ተከልክለዋል።
እንዲሁም ደግሞ ወደ ደቡብ ምዕራብ ኢትዮጵያም እንዳይወጡ እንደዚሁ ከዛኛው ወረዳ ጋር በተደረገ ስምምነት እንዳይወጡ እንደዚሁ ክልከላ ተደርጓል። ወደ መስጊድም ወደ ቤተክርስቲያን ሄደው እንዳይሰባሰቡ ተከልክለዋል። እንግዲህ አማራዎቹ ማለት ነው። ወደ ቤተክርስቲያን ወደ መስጊድ ከሄዱ ልትመክሩ ነው በሚል ነው እንግዲህ ይሄ ግፍ እየተፈጸመባቸው ያለው። ይሄ እንግዲህ በጠቅላይ ሚኒስትሩ የትውልድ ዞን ጌራ ወረዳ ዋላ ቀበሌ የሚፈጸም ነው። ማንም ሰው ወደ አካባቢው ደውሎ ሊያረጋግጥ ይችላል። ከአሁን በፊት ባለፈው ዓመት በዚህ አካባቢ እንግዲህ ከ13000 በላይ ሰዎች እንዲፈናቀሉ መደረጉና በኋላ ጉዳዩ መረጋጋቱ ይታወቃል። ወለጋም በተመሳሳይ እንደዚሁ በአማራ ላይ የሚፈጸመው ግፍ እንደቀጠለ ነው። የአማራ ሚሊሻዎችን መልሰን እናስታጥቃቸዋለን በማለት የአካባቢ የብልጽግና ባለስልጣናት ኑ ከጎናችን ቁሙ የሚል አዲስ ጥሪ ማስተላለፋቸውን ወለጋ ተሰምቷል። ለዚህ ስብሰባ ቢጠራም ለስብሰባ ማንም የሄደ የለም። ለ20 ዓመታት በአካባቢው ሚሊሻ ሆነው በራሳቸው ትጥቅ አካባቢውን ሲያገለግሉ የነበሩ የአማራ ተወላጆች ከ2 ዓመት በፊት ሙሉ ትጥቃቸው ተነጥቆ እና ሽመልስ አብዲሳ አዲስ ለሚያደራጁት ጋቸና ሲርና ረጲ ሎላ እንዲታጠቀው ተደርጓል። የአማራ ገበሬዎች ትጥቅ ይህንን መንገድ እንግዲህ በመቃወም ሌላ ራሳቸውን የሚጠብቁት መሳሪያ በመግዛታቸው ጉዳዩ እንደማይቆም ያዩ የአካባቢው ብልጽግና ባለስልጣናት አዘናግተው ኑ መሳሪያቸውን እንሰጣቸዋለን፣ ኑ አብራችሁን ስሩ የሚል አጀንዳና አዋጅ ጥሪ ቢያቀርቡም እስካሁን ድረስ ሰሚ አላገኙም። ይሄ ተደጋጋሚ ክህደት ተፈጽሞብናል በሚል ነው 3 ካህናትን ጨምሮ በርካታ ሰዎች ታስረዋል። 4 የአገር ሽማግሌዎችም እንደዚሁ ታስረው ያሉበት አልታወቀም። ጊዳ አያና ወረዳ ነው ይሄ የሆነ ያለው። ትላንትና ተይዘው ደብዛቸው ከጠፋው መካከል በላይ እምቢያለው ጌትነት ዘለቀን ጨምሮ የአካባቢ ባለሀብቶች እንደዚሁ ትላንትና የአማራ ተወላጅ የሆኑ ማለት ነው ታስረው ያሉበት አልታወቀም። ከነዚህ ውስጥ እንግዲህ ሌሎች ሰሞኑን ከተያዙት 132 የአማራ ገበሬዎች መካከል ወደ ነቀምት የተወሰዱ አሉ። ነቀምት በሚገኙ ጃቶ እስር ቤት አሁን የሚገኙ አማራዎች ቁጥራቸው ከ1000 በልጧል። በዚህ በታህሳስ ወር ብቻ ጃቶ ተብሎ ከሚጠራው እስር ቤት ነቀምት ከሚገኘው ከ12 በላይ የአማራ ተወላጆች በሌሊት ተወስደው ደብዛቸው ጠፍቷል። ምናልባት ተገድለው ሳይሆን አይቀርም። ይህንን ማንም የሰብአዊ ድርጅት ይህንን እስር ቤት ጎብኝቶት አያውቅም። ምን እየተፈጸመ እንደሆነም ማንም አይቶት አያውቅም ነው የሚሉት። በነቀምት ወለጋ የሚገኘው ጃቶ እስር ቤት። ወደ አዊ ዞን ስንሄድ ወደ አማራ ክልል በአዊ ዞን አዮ ባጉሳ ወረዳ እሁድት ተብሎ የሚጠራ አካባቢ አዮ በተባለ ቦታ የደፈጣ ጥቃት ተፈጽሟል። የተፈጸመውን የደፈጣ ጥቃት ተከትሎ በመከላከያ በአድማ ብተናና በሚሊሻ አባላት ላይ ጉዳት ደርሷል። የጉዳት መጠኑ በቁጥር አልታወቀም። በዚህ ምክንያት 16 ወጣቶች በመከላከያ አድማ ብተና እና ሚሊሻ ተረሽነዋል። ወጣቶቹ ከመኖሪያ መንደራቸው፣ ከመዝናኛ ቦታዎች፣ ከቤተሰቦቻቸው ተወስደው ነው ተሰብስበው የተረሸኑት። ወጣቶቹን የረሸኗቸው እናንተ ወንድሞች ናቸው እኛ ላይ ጥቃት የፈጸሙት፣ ስለዚህ እኛም እናንተ ላይ ጥቃት እንፈጽማለን በሚል ነው የረሸኗቸው። ይህን እየተናገሩ ነው። የጦር ወንጀል ተፈጽሞባቸዋል ነው። ይህንን በተመለከተ እንግዲህ ጉዳት የደረሰባቸው ወጣቶች ስም ዝርዝራቸው ይፋ ሆኗል። አንዳንዶቹ ሹፌር፣ አንዳንዶቹ በአካባቢ በእርሻ ልማቱ ላይ በተለያዩ እርሻ ስራዎች ላይ ተሰማርተው የሚገኙ ናቸው ስም ዝርዝራቸው የወጣው። ከተገደሉት ውስጥ እንግዲህ ከ16ቱ ቢያንስ ያስሩ ስም ዝርዝር እስካሁን ድረስ ወጥቷል። አሁን እየወጡ ያሉ መረጃዎች ደግሞ የተጨፈጨፉት ወጣቶች ቁጥራቸው ከ17 ይበልጣል የሚል ነው። በተለያዩ አካባቢዎች እንግዲህ የመንግስት ወታደሮች ጥቃት ሲደርስባቸው በአካባቢ የሚያገኟቸውን ንጹሃን ነው እየጨፈጨፉ ያሉት። እንግዲህ በግፍ ከተረሸኑት መካከል ዳዊት ቀናው ጊዜያዊ የአዩ እርሻ ልማት ሰራተኛ የሆነ፣ ተውስል ምሬ እንደዚሁ የእርሻ ስራ ሰራተኛ፣ ብርሃኑ አረጋ፣ ክንዱ ታደሰ፣ እንዳለው ተስፋው፣ ሸኩር ጋሻው፣ አህመድ ሁሴን፣ አውላቸው አለነ፣ ትግስቱ ጌታቸው፣ ቸኮላ አስራደ ይሄ እንደውም የፈረስ ጋሪ ሰራተኛ ሆኖ በአካባቢ በጉልበት ላይ የሚተዳደር ነው። ቸኮላ አስራደ እንደዚሁም የፈረስ ጋሪ ሰራተኛ የሆነ ምን ባለቢተው እንሱም የፈረስ ጋሪ የጉልበት ሰራተኛ የሆነ፣ ጌታዬ ካሳው የእርሻ ልማት ሾፌር የነበረና እንደዚሁ የአዲስ አበባ የሜድሮክ ወደ አዲስ አበባ ሄዶ የሜድሮክ ስራ ላይ የተቀጠረ አክቹአሊ ያው የእርሻ ስራውም የሜድሮክ አንዱ ነው። እንግዲህ አዩ እርሻ ልማት ተብሎ የሚጠራው እዚህ የሚገኘው ትልቅ እርሻም የሜድሮክ ነው። ወደዛ ተዛውሮ ሊሄድ የነበረ እንዲሁም ደግሞ ሌሎች የቀን ስራ ላይ የሚሰሩ 4 የእርሻ ስራ ሰራተኞች ናቸው። እነዚህ እንግዲህ ወጣቶች ስለሆኑና ያሉበት ከመዝናኛ ቦታ ከቤተሰቦቻቸው ተወስደው ነው በአሰቃቂ ሁኔታ የተረሸኑት። ይሄ የሆነው ትላንትና ታህሳስ 25 2018 ነው። ወደ ጃናሞራ ሰሜን ጎንደር ስንሄድ ጃናሞራ 2 የቡድን መሳሪያ እና የነፍስ ወከፍ መሳሪያ የታጠቁ
የአድማ ብተና አባላት ከግዳጅ እና ስምሪት ቀጠናቸው ወጥተው ስለመጥፋታቸው ወጡ መረጃዎች ገልጸዋል። ለመረጃ ምንጮቹ እነዚህ ወደ ፋኖ ስለመቀላቀላቸውም ዘግየት ብሎ መረጃ መስማታቸውን ገልጸው ቁጥራቸው 7 ይደርሳል ላሉ በሌሊት በሁለት ዙር ነው ከካምፕና ከግዳጅ ቀጠናቸው የወጡት። የእነሱን ለመፈለግ በሚል የመንገድና የኬላ ፍተሻ ጥበቃ ትዕዛዝ ቢሰጥም እስካሁን ድረስ አልተያዙም። ወደ ፋኖ ተቀላቅለዋል። አንድ ብሬን፣ አንድ ስናይፐርና ሌሎች ነፍስ ወከፍ መሳሪያዎችን ይዘው ነው የተባለው። ወደ ሸዋ ስንሄድ በአንኮበር ወረዳ ልዩ አምባ ከተማ አቅራቢያ ሙዛምባ ተብሎ በሚጠራ ልዩ ስፍራ የአድማ ብተናና የሚሊሻ ጊዜያዊ ካምፕ ላይ እንደዚሁ ድንገተኛ ጥቃት ተፈጽሟል። ትላንትና ሌሊት ነው የተፈጸመው። በጥቃቱ የደረሰው ጉዳት በዝርዝር አልታወቀም። ከጥቃቱ የተረፈው የሚሊሻ ካምፑን ጥሎ ስለመውጣቱ ነው ለማወቅ የተቻለው። ወደ ወልዲያ የሚወስድን መረጃ ስናስከትል ወልዲያ ዙሪያ እንደዚሁ ዙ 23 የጫነ ወታደራዊ ኦራል ተሽከርካሪ መውደሙን የሚገልጽ መረጃ ወጥቷል። ከወልዲያ ወደ ሳንቃ ጥቁር ውሃ ተብሎ ወደሚጠራው አካባቢ ወደ ደጋማው የሰሜን ወሎ ቀጠና እንቅስቃሴ ላይ የነበረ ተሽከርካሪ ነው እንግዲህ ድንገተኛ ጥቃት ተፈጽሞበት ቃሊም መገንጠያ ወይም ደግሞ ዘንዶ ጅራት ተብሎ በሚጠራው ቦታ ላይ የውድመት የገጠመው። በዚህ ቦታ ላይ የዙ 23 የጫነው ኦራል በተፈጸመበት የቦምብ ጥቃት ሙሉ በሙሉ ሲወድም ይህንን ተከትሎ ከወልዲያ ተጨማሪ ኃይል ወደ አካባቢው መንቀሳቀሱ ታውቋል። ከወልዲያ ከተንቀሳቀሰው ኃይል ባሻገር እንደዚሁ ከሳንቃ ወደ ጥቁር ውሃና አካባቢም ኃይል ገብቶ ውጊያ ተደርጓል። ድል፣ ሰከላ፣ ጥቁር ውሃ እስከ በቅሎ ማነቂያና ዘንዶ ጅራት ቃሊም መገንጠያ አካባቢዎች ድረስ እንደዚሁ በቡድን መሳሪያ የታገዘ ውጊያ በአካባቢው መደረጉን የመረጃ ምንጮች ገልጸዋል። ወደ ማዕከላዊ ጎንደር ደንቢያ የሚወስደን መረጃ አስከትላለሁ። ማዕከላዊ ጎንደር ደንቢያ ከምዕራብ ደንቢያ ጨዋሂት ወደ ደልጊና ጎርጎራ አቅጣጫ ስምሪት ላይ በነበሩ እግረኛ ላይ ድንገተኛ የደፈጣ ጥቃት ዛሬ ማለዳ መፈጸሙ ታውቋል። ዋራጅና ጅብጅባ ተብሎ በሚጠራ ቦታ ላይ በተፈጸመው ድንገተኛ የደፈጣ ጥቃት በቁጥር ያልታወቁ ወታደሮች ሙትና ቁስለኛ ሆነዋል። ለስምሪት ወደ ደልጊ የወጣው እግረኛ ጥቃቱን ተከትሎ ወደ ኋላ ተመልሷል። ወደ ኋላ ሲመለስ ግን በንጹሃን ላይ ጭምር ጅምላ ጭፍጨፋ እያደረገ ነው የተመለሰው ብሏል። ሰሞኑን ጠቅላይ ሚኒስትር አብይ አህመድ ወደ ጣና ገዳማት ለጉብኝትና ሙዚየም ለማስመረቅ ሊመጡ ይችላሉ የሚለውን የመረጃ ተከትሎ ከባህር ዳር የጀልባ የኮማንዶ ኃይል በጣና ገዳማት ላይ ስምሪት ወስዷል። ትላንትና ደቅ ተብሎ የሚጠራው መግቢያ ላይ ውጊያ መደረጉ ይታወቃል። በዚህ ውጊያ እንግዲህ ጉዳት ደርሷል። ይህንን ውጊያ ተከትሎ በውጊያው የሞቱ ወታደሮችን በዳጋ እስጢፋኖስ ለመቅበር እንደዚሁ የመንግስት ወታደሮች መሄዳቸውን ተከትሎ እንደዚሁ በአካባቢ ተቃውሞም ተኩስም ነበረ። ያንን ተከትሎ እንግዲህ ትላንትና አንድ ጀልባ ሙሉ በሙሉ ሲሰጥም ሌላ ጀልባ ደግሞ በከፊል ሰጥሞ ጉዳት ደርሷል። የጉዳቱ መጠን አልታወቀም። ዛሬ ከማለዳ ጀምሮ ከባህር ዳር በጀልባ ኮማንዶ ወደ ደጋ እስጢፋኖስ ደቅና ሌሎች ቦታዎች ተንቀሳቅሷል። ጠቅላይ ሚኒስትሩ መቼ እንደሚመጡ ግን በትክክል አልታወቀም። ጠቅላይ ሚኒስትሩ ጉብኝት ያደርጋሉ መባሉን ተከትሎ እንግዲህ ከጎርጎራ እስከ ባህር ዳር ባለው ጣና ገዳማት ላይ በልዩ ጥበቃና ስምሪት ተደርጓል። በጎርጎራና አካባቢው በዚህ በደልጊ በደንቢያም ያለው የዚሁ የባህር ዳር አካባቢ ያለው የስምሪት አካል ነው የሚል መረጃ ነው ከአካባቢው እየወጣው። ወደ ኢትዮጵያና ሱዳን ድንበር አካባቢዎች ስንሄድ ወደ መተማ የሚወስድን መረጃ ወደ እናንተ አደርሳለሁ። በመተማ በኢትዮጵያና ሱዳን ድንበር ዛሬ ማለዳ በእግረኛ ሰራዊት ላይ እንደዚሁ ድንገተኛ ተኩስና የደፈጣ ጥቃት ተፈጽሟል። ከመተማ እና ከምዕራብ አርማጭሆ አብርሃ ጅራ መነሻውን አድርጎ ወደ መተማ እና ሱዳን አዋሳኝ አካባቢዎች አዲስ ዓለም፣ ሞገሴ ወደ ወዲ አንበሶ ቁጥር 5 ስምሬት ላይ በነበረ እግረኛ ላይ መሻሃ ዙሪያ አካባቢ የዲሽቃ ድንገተኛ ጥቃት ተከፍቶ በአካባቢው ለግማሽ ሰዓት የቆየ ውጊያ ተደርጓል። የደረሰው ጉዳት ግን በዝርዝር አልታወቀም። አሁን ውጊያው በአካባቢው ቆሟል። በዚሁ በመተማ በሌላ ቀጠና ደግሞ እንደዚሁ ጉዳት ያደረሰ የደፈጣ ጥቃት መፈጸሙን መረጃዎች ጠቁመዋል። በዚህ በመተማ ወረዳ ዱራምባ ተብሎ በሚጠራ ቦታ ላይ ዛሬ ማለዳ 11 ሰዓት ከ45 ለንጋት አካባቢ ለግዳጅ በወጣ በእግረኛ ሰራዊት ላይ ድንገተኛ የደፈጣ ጥቃት ተፈጽሟል። በሁለት ተሽከርካሪዎች ላይ በአለሙ በተፈጸመው ጥቃት በተሽከርካሪ ላይ በነበሩ የሰራዊት አባላት ላይ ጉዳት ደርሷል። እስከ ረፋድ ድረስ አስክሬን አለመነሳቱን ቁስለኞችም ሳይነሱ መመልከታቸውን የገለጹት የመረጃ ምንጮች የነፍስ ወከፍ መሳሪያዎችም በፋኖች ገብተዋል። በዚህ ጥቃት እንግዲህ ቀድሞ የፋኖ አባላት የነበሩ
አሁን ደግሞ የመንግስት የብልጽግና ሚሊሻ ሆነው ወደ አካባቢው የመከላከያን አድማ ብተናና ሚሊሻን እየመሩ የነበሩ መረጃ በመስጠት አካባቢ በማሳየት ስምሪት ላይ የነበሩ አብረው በነበረው ጥቃት ጉዳት ደርሶባቸዋል። ከነዚህ 3 ሙትና ቁስለኛ ሆነዋል። በዚህ እንግዲህ ከገንዳ ውሃ ወደ ሽንፋ አሁን ወደ ዱራምባ ተብሎ የሚጠራው አካባቢ ተጨማሪ እግረኛ እና መካናይዝድ ዙ 23 እና ሌሎች የውድ መሳሪያዎችን የያዘ ኃይል እንቅስቃሴ እያደረገ መሆኑን መተማ አካባቢ ወጡ መረጃዎች ይገልጻሉ። ወደ ሰሜን ወሎ የሚመልሰን መረጃ ላስከተል። ከሰሜን ወሎ ባለማጣ ከተማ ወንጭፍ ተብሎ የሚጠራው አደባባይ መከላከያ ሰራዊት የሰቀለውን የኢትዮጵያ ሰንደቅ ዓላማ የህወሓት ታጣቂዎች አውርደው ማቃጠላቸውን የዓይን እማኞች ገልጸዋል። የህወሓት ታጣቂዎች ወንጭፍ አደባባይ የተሰቀለውን ሰንደቅ ዓላማ አውርደው ሲያቃጥሉት በአካባቢው የፌዴራል ፖሊስ አባላት እንደነበሩ የሚገልጹት የመረጃ ምንጮች የፌዴራል ፖሊስ አባላት ሰንደቅ ዓላማውን አውርደው ሲያቃጥሉት ምንም አይነት እርምጃ አልወሰዱም። ወንጭፍ አደባባይ ላይ ያለው ሰንደቅ ዓላማ መውረዱና በህወሓት ታጣቂዎች መቃጠሉን ህዝቡ ሰምቶ ቁጣ ሲያሰማ እንደገና መሻሹን የመከላከያ መለዮ የለበሱ ወታደሮች ወንጭፍ አደባባይ ሄደው ሌላ ሰንደቅ ዓላማ ሰቅለዋል ነው ያሉት። ከወራት በፊት የህወሓት ታጣቂዎች ወንጭፍ ተብሎ የሚጠራውን አደባባይ ሙሉ በሙሉ አፍርሰውት እንደገና ጥገና ተደርጎለት ነው አሁን በከተማዋ እምብርት የሰንደቅ ዓላማ እንዲሁም ደግሞ የመገናኛ ቦታ ተደርጎ እንደ ዋና አደባባይ የሚቆጠረው። ይሄ አደባባይ እንግዲህ ስያሜውን ያገኘው እንደ ራያ የማንነት ታጋዮች መረጃ ከሆነ የወንጭፍ አደባባይ ወንጭፍ ተብሎ ስያሜ የተሰጠው የህወሓት ታጣቂዎች ከ2014 ጀምሮ በአካባቢው ከማንነት ጥያቄ ከሚያነሱ ወጣቶች ጋር ያደርጓቸውን ዘመቻዎች ተከትሎ የህወሓት ታጣቂዎች በዘመናዊ የጦር መሳሪያዎች ሲያደርጉ የአካባቢው ወጣቶች ደግሞ በወንጭፍ የህወሓት ታጣቂዎችን በመመከት እንግዲህ የወንጭፍ በአካባቢው ለነጻነት ተጋድሎ ያለውን ምልክትነት ለማረጋገጥ አካባቢው ወንጭፍ አደባባይ ተብሎ እንደተሰየመ ነው የተገለጸው። ወደ አፍሪካ ቀንድ መረጃዎቻችን ስንሄድ በአፍሪካ ቀንድ እንግዲህ ሰሞኑን ሶማሌላንድ በእስራኤል እውቅና መሰጠቷን ተከትሎ ሶማሌላንድ ከጎረቤቷ ጅቡቲ ጋር ሙሉ በሙሉ የዲፕሎማሲ ግንኙነቷን ስታቋርጥ ሞቃዲሾ ደግሞ በሶማሌላንድ ላይ ወታደራዊ እርምጃ ወስዳለሁ ብላለች። እስራኤል የጦር ሰፈር የምትገነባ ከሆነና የሶማሌላንድ ለእስራኤል የጦር ሰፈር የምትሰጥ ከሆነ እንደ አረብ ሪፐብሊክ አባልነቴ የአረብ ሊግ ማለት ነው እርምጃ ወስዳለሁ እያለች ነው ሞቃዲሾ የምትገኘው። እንግዲህ ሞቃዲሾ የምትወስደው እርምጃ ወደፊት የሚታይ ሆኖ በሞቃዲሾ የሚገኙ የምክር ቤት አባላት ሚኒስትሮች ጭምር ሳይቀሩ ሶማሌላንድ ነጻነት እውቅና መሰጠቱን ደግፈዋል። ከዚህ ባሻገር ሌላው መነጋገሪያ ጉዳይ ሶማሌላንድን በተመለከተ የሶማሌላንዱ ፕሬዝዳንት አብዱላሂ ኪሮ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግብዣ አድርገውላቸዋል። እንግዲህ ይህ ነው የዓለምን ፋይል የሚዘጋው ጉዳይ። ዶናልድ ትራምፕ አብዱላሂ ኪሮን ወደ አሜሪካ ዋሽንግተን ዋይት ሃውስ ጋብዘዋቸዋል። መቼ እንደሚሄዱ በውል አልታወቀም። ሰሞኑን ግን ወደ አሜሪካ ያቀናሉ ተብሏል። እንግዲህ አሜሪካ እስራኤልን ተከትሎ በይፋ ዲፕሎማሲያዊ ግንኙነት መጀመሯልና ምናልባትም እውቅናውንም በዛው ልትሰጥ ትችላለች የሚለውን ጉዳይ የሚያሳይ ነው የሚሆነው። ጉዳዩ መነጋገሪያ ሆኗል። እንግዲህ የአሜሪካው ፕሬዝዳንት በይፋዊ ጉብኝት ግብዣ አድርገውላቸዋል እንደ አቻ ፕሬዝዳንቶቻቸው። እንግዲህ የራስ ገዝ አስተዳዳሪ ፕሬዝዳንት ሆኖ በዶናልድ ትራምፕ ግብዣ ሲደረግለት ጉዳዩ ምን ያሳያል የሚለው ጉዳይ አብሮ ይታያል። ከዚህ ጋር በተያያዘ እንግዲህ ሶማሌላንድ እንደ ሀገርነት እውቅና ማግኘት ለኢትዮጵያ የሚሰጠውን አጠቃላይ ፖለቲካዊ ዲፕሎማሲያዊ ጥቅም በተመለከተ የሚያመጣውና የሚያስከትለውን ጉዳትን በተመለከተ የተለያዩ አስተያየቶች እየወጡ ነው የሚገኙት። ከዚህ ባሻገር እንግዲህ ሶማሌላንድ አረብ ኤሚሬትስም ወታደራዊ ቤዝ ለመገንባት እንቅስቃሴ መጀመሯና ሽብርተኞችን ለመዋጋት በሚል ወደ አካባቢው ወታደራዊ ቁሳቁስ እያስገባች መሆኗን የሚገልጹ ሌሎች መረጃዎች ወጥተዋል። እንዲሁም ደግሞ የሶማሌላንድን የዚህን መውጫ የባህር ሰርጥና የየመንን ደቡባዊ ጫፍ ለመቆጣጠር ዩናይትድ አረብ ኤሚሬትስ የመንን ተገንጣይ ቡድኖች በጦር መሳሪያ ማገዝ ሰሞኑን የአየር ድጋፍና የድሮን ድጋፍ ጭምር ማድረጓን መረጃዎች ጠቁመዋል። እንግዲህ ከአፍሪካ ቀንድ ከሀገር ውስጥ እንዲሁም ደግሞ ከተለያዩ የአማራ ክልል የግንባር መረጃዎች ያሰባሰብኳቸው ማለዳ መረጃዎች እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ